የዛሬ ፍጡራችን ይሄን ይመስላል። ይሄ ረመዳን ሁለተኛ ቀን ነው ውዶቼ፣ ሳይፖሰት ቀርቶ ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ ውዶቼ፣ እንዴት ናችሁ? ደህና ናችሁ ወይ? ሁላችሁንም ሰላም ብያለሁ። ረመዳን እንዴት ነው? ጾማችሁ እንዴት ነው? ለምጾሙ ሁሉ ክርስቲያኖችም ስለምጾሙ እንዴት ነው ረመዳናችሁና? ዘንድሮ እኔ በቤቴ ነው ከ4 ዓመት በኋላ በቤቴ ፋፍሽ ብዬ አልሐምዱሊላ። ውሃም እንኳን ጠጥታችሁ ተምርና ውሃ ብቻ በተምርና በውሃ ብቻ ፍጥራችሁ እንኳን ቢሆን ደስ ይላል። ከመዳን ቤት እንትን ይሄ ድካሙ በጣም የረመዳን ጊዜ አስታውሰዋለሁ። እኔ ሁሌ ግንባሬ ላይ ይመጣብኛልና አልሐምዱሊላ እላችኋለሁ። ዘንድሮ ረመዳን ገና ሳይገባ እያዘጋጀው ነበረ፣ ግን ያም ሆኖ ሳልፖስት ቀረው። እኔ በረመዳን ከሰው መገናኘት አልፈልግም። ከድሮም ነው አረብ ሀገርም እያለው ማለት ነው። ስልክም ብዙም አልይዝም። በቃ ስራ ሰራለው ምናምን፣ ከዛ ይደክመኛል፣ ራሴን አዳምጣለሁ። ማታ ላይ ደግሞ ይደክማል እንደምታውቁት። ለዛ ብዙም ከሰው ጋር አልገናኝም እና ብሎጎችን እየሰራው ነበረ ብዙ ጊዜ የምሰራው ነገር እና ይሄ ሳምቡሳ እየተለማመድኩ ነው በራሴ ቅጥ አጋግሬ ምናምን ማለት ነው። ለመጀመሪያ ጊዜ ነው ራሴ እንደዚህ አዘጋጅቼ ሳምቡሳ ቅጥ አዘጋጅቼ እንደዚህ የሰራሁት። ያው ታውቃላችሁ እዛ ሀገር በተሰራው ነው የምትሰሩትና ሌላ ደግሞ እዚህ ያለው እንገዛ ነበረ። ሳምቡሳ አልሰራም ነበረ። በጣም የሚከብድ ስራ ይመስለኝ ነበር። ታውቃላችሁ እኔ ብዙም ምግብ መስራት አልወድም፣ የምግብ ሙያም የለኝም እና ስላችሁ የመስራት ፍላጎት የለኝም ምግብና እና የድንች ሳምቡሳ ነው የሰራሁትኝ እላችኋለሁ። ጥሩ አስተያየት ሰጡኝ የቀመሱ እያበሉ ሰዎች ማለት ነው። ይህን ስላችሁ ግን ምግብ የማይጣፍጥ እንዳይመስላችሁ እና እንደዚህ እየተለማመድኩበት ነበረ በሳምቡሳችን። ይሄ ደርሷል፣ ኦልሬዲ ድንቹ ደርሷል። በጣም የሚጣፍጥ ነው። ስሩ እንደዚህ አንደኛ ምስርም ምናምን ሳትገዙ በፈለጋችሁት ነገር መስራት ትችላላችሁና ግዴታ ምስር አይደለም። ግን እዚህ ከባዱ ነገር ዘይት ነው። ዘይት በጣም ስለተወደደ ያሳዝናቸዋል። በቃ ስጠባብሱ ምናምን ምናምን ያሳዝናቸዋል። ይህ ስፍራዬን እያዘጋጀው ነው። ሾርባ በኩባያ ነው የምንጠጣው እኛ፣ የገብስ ሾርባ ነው የምናፈላው። አሁን ሰዎቹ በእንትን በምንድን ነው በጣሳ ነው፣ በጣሳ አይደለም፣ በሆነ በጎርጓዳ ሳህን የእንትን እያሉ ነው። ልክ እንደ አረብ ሀገሩ ግን ሾርባው የእንትን ነው። እኛ ግን እንደ እርጎ በኩባያ ነው የምንጠጣው። ይመችናል። እንግዲህ ስንሰነጥል ምንድን ነው ከዘመኑ ጋር መሄድ ስንጀምር እንገዛና በጎርጓዳ ሳህን ምናምን ምላጋ ገዝተን፣ ምላጋ ነው ማንኪያ ገዝተን ምናምን እንደዛ እናደርጋለን። እዚህ ጋር በተረፈኝ ድንች ማለት ነው እንደ እርጥብ ነገር ሰራው። ግን እርጥብ ራሱ ባይሆንም ይመሳሰላል። ውስጡ ላይ አቮካዶ አርጌበት እንቁላል ጨምሬበት ከድንቹ ጋር በጣም ይጣፍጣል። ለፍጡር ቀለል ያለ ነው። ስሩ እናንተም። ለቁርስም አሪፍ ነው። ባይዘው በፊት እሰራለሁ ለልጅ ምናምን ለትምህርት ቤቷ ልትቋጥር እንደዛ እሰራላታለሁ። ይሄን ይመስላል ቤታችን። እስቲ ፍጡራችን ይሄን ይመስላል። ይሄ የሆነ ቀን ወይ 3ኛ ቀን የ4ኛ ቀን ረመዳን ቢሆን ነው ውዶቼ። እና እናንተም ለቤታችሁ እንደዚህ ስፍራ ፈርሻችሁ አቀራርባችሁ ቡና ፍታችሁ በቃ ከባላችሁ ከልጆቻችሁ ጋር ከቤተሰቦቻችሁ ጋር ፏ ብላችሁ የምታፈጥሩበትን ቀን አላህ ቅርብ ያርግላችሁ። ሩቅ ይመስላል ግን ይደርሳል። ዋናው ጤና ነው። ዋናው ሰላም ነው። በሰላም መገናኘት ከቤተሰብ ነው። እቺ ልጅ ናት ጾም እየበላች ጾም ያለው ነው የምትለው። ማምሻ ዛሬ እኮ ደክሞኛል ጾም ትላለች። እንግዲህ በመሀል ሲርባት ማማ ርቦኛል ግን በልቼ ጾም አለው ትለኛለች። እሷ ገና ልጅ ናት። ማስለመድ ራሱ ያኔ አልጀመርኩም። 5 ዓመቷ ስለሆነ 7ቷ ሲደርስ ግን አንዳንድ ቀን አጾማታለሁ። አልፌ ቢያንስ በሳምንት 1 ቀን ምናምን አጾማታለሁ እንድትለምድ። ለዛ ነው ያልተከታተልኳት። ይሄኛው ግን የመጨረሻው ይሄ ቪዲዮ የዛሬ ነበር ፍጡራችን፣ የዛሬ ቀን
እና ይህን ይመስላል ውዶቼ የረመዳን ብሎግ። ኢንሻአላህ አልጠፋም እሰራላችኋለሁ። እኔ በረመዳን ብዙም እስከ ሰውም ጋር በስልክ አላወራ ምናምን ጸጥ ነው የሚያደርገኝ እና መውጣትም አልወድም ከቤት ምናምን ለዛ ነው የጠፋሁትኝ። በሌላ ቪዲዮ እንገናኝ ባይ